የኦሮሞን አርት ለመግደል የኦሮሞን አርት ጉድጓድ ለመግደል ለመክተት የምትሯሯጡ ሰዎች በችኮላ በቃ የሆነ ነገር ለመፍጠር የምትሯሯጡ የኦሮሞ ተወላጅ ነን ባዮች ይሄንን ትልቁን ህብረተሰብ ወክዬ ወጥቼን ይናገራል ብላችሁ የምታስቡ ሰዎች የኦሮሞን አርት ገደል ለመክተት የምትሯሯጡ ሰዎች ናቸውና ግብግብ ውስጥ ገብተህ ልትወዳደር አትችልም ለማለት እወዳለሁ። ጥሩ አይደለም፣ ለአርቱም ጥሩ አይደለምና በሳል የሆነ ስራ ያስፈልጋል። እሺ፣ ስለዚህ ምን ለማለት ፈልጌ ነው? ለማንኛውም የሆነ ዜና ሰምቻለሁ፣ ሹክሹክታ ነገር ነው። ቴዎድሮስ ካሳሁን ወይም ቴዲ አፍሮን የዓመቱ ምርጥ ሰው በማለት መንግስት ሊሸልመው ነው። ቴዲ አፍሮን ይወዳደራል ብለን የምናስበው ሰው ወይንም 100% እንደሚወዳደር ልባችን የምናውቀው እሱ ሃጫሉ ሁንዴሳ ነው። ሃጫሉ ሁንዴሳ ቴዲ አፍሮን ይወዳደራል ብለን የምንወስደው በቤተሰብ ውስጥ ያለው አክብሮት፣ ለሴት ልጅ ያለው አክብሮት፣ ለሰው ያለው አክብሮት፣ ለሰው ልጅ ሁሉ ያለው አክብሮት፣ በዛ ላይ ደግሞ የተማረ ሰው ነው፣ የአእምሮ ንቃት ያለው ሰው ነው። በአርቱም ደግሞ በጣም የገባው ሰው ነው። ስለ ፖለቲካም ደግሞ ብታዩት በጣም ብቁ የሆነ ሰው ቴዲ አፍሮን ይወዳደራል ብለን የምንወስደው ሰው ሃጫሉ ሁንዴሳ ብቻ ነው። ሲቀጥል ደግሞ ሃጫሉ ሁንዴሳን ይተካዋል ብለን ስናምነውም በቃ የሃጫሉ ሁንዴሳ ሞት ተያይዞ በጣም ልባችን ለተሰበረ ሰዎች፣ በጣም ለተጎዳን ሰዎች እንግዲህ ልባችንን ይጠግናል ወይንም ያጽናናናል ብለን ይተካል ብለን ያሰብነው አንዱዓለም ጎሳ ነው። አንዱዓለም ጎሳ እንግዲህ እንዳያችሁት አንዱዓለም ጎሳ እንግዲህ ሃጫሉ ሁንዴሳን ይተካል ብለን የጠበቅነው ሰው ነበረን። እንዳያችሁት አንዱዓለም ጎሳም ቅምቀማ ጀመረ። ላይፉን አይታችኋል፣ በአንዴ እንዴት ሲኦል ወደ ሲኦል እንደቀየረው ማለት ነው። ስለዚህ ከጊዜ በኋላ ያው ዝናውም ሲመጣ ገንዘብም በቃ አለቅጥ ኦቨር ሲሆን አንዳንድ ሰዎች አይምሮ በጣም አይምሯቸው ትንሽ የሆነ ሰው ማለት ነው ዝና የሚቀይራቸው የዝናን አያያዝ የማያውቁ ሰዎች፣ ገንዘብ ሲመጣ የሚቀየሩ ሰዎች ወይንም ደግሞ በሆይ ሆይታ አለ አይደል ከጊዜ ጋር ጊዜ የሚመስሉ ሰዎች እዚህ ከሃጫሉ ሁንዴሳ በኋላ ማንም ሰው ይህንን የተከበረን ማህበረሰብ እተካለሁ ወይንም ወክዬ ንግግር አደርጋለሁ ብሎ የሚመጣ ሰው እንደሌለ ነው የምነግራችሁ። አሁን እንግዲህ እንዳያችሁት ገላና ጋሮምሳ ይህንን የኦሮሞን ማህበረሰብ ወክዬ መልስ ምትሰጣለሁ ብሎ ነበርና በጻፈውም ጽሑፍ አይታችሁታል። አብዛኛው እሱ ብቻ አይደለም፣ አብዛኛው ሰው ነው እንግዲህ ድሮ በፉከራ በቀረርቶ በቃ ዘራፍ ምናምን ማለት እንትኑን ያለው አማራ ነው ብለን አማራ በፉከራው የታወቀ ነው፣ በቀረርቶ የታወቀ ነው። ያገኝም ይጣም ይፎክራል። አሁን በዚህ ሰዓት አላቅ ኦሮሞ በጣም እየፎከረ ነው። በጣም ይፎክራል። ከአማራ ብሷል። ይሄ የቴዲ ጉዳይ እንግዲህ በብሔርና ብሔረሰብ ውስጥ አስገብቶ ሊያነጋግረን ችሏል። በእርግጥ ቴዲ ስለ ብሔር አላነሳም። ስለ ኦሮሞ፣ ስለ አማራ የሚል ቅኔ ውስጥ የተካተተ ነገር የለም። ስለ ፖለቲካው ደግሞ ራሱን ወክሎ የራሱ መንገድ አለው። ስለዚህ ራሳችሁን ስትሆኑ፣ በራሳችሁ ነገር ስትሄዱ ራሱ ስራው ራሱ ሁኔታችሁ ራሱ ያላችሁ ነገር ራሱ ከቴዲ ጋር እንድትወዳደሩ መንገድ ይከፍትላችኋል። ካልሆነ ግን እንዲፈልጋችሁት በቃ እኔ መወዳደር አለብኝ ወይንም ደግሞ ለሱ የመልስ ምት ማዘጋጀት አለብኝ ብላችሁ ስትፎክሩና ጋጋታ ስትፈጥሩ የበለጠ እየወደቃችሁና ይህንንም የኦሮሞን አርት ደግሞ እየጣላችሁት ገደል እየከተታችሁት ነው የምትሄዱትና ለምትሰሩት ለምትናገሩት ነገር የሆነ በሳል የሆነ ነገር ይዛችሁ ብትመጡ ደስ ይለናል። አንድን ሰው ወክላችሁ መናገር ሳይሆን ጊዜውን ጠብቃችሁ ጥሩ የሆነ ስራ ብታበረክቱ እኛ ራሳችን በራሳችን ጊዜ እናወዳድራችኋለን ካለምንም ችኮላ ማለት ነው። ስለዚህ ይሄ በሆይ ሆይታ የሚሆን ነገር እጅግ ያስጠላልም እንደ አንድ ሰው እይታ ማለት ነው። ስለዚህ በቴዲ ጉዳይ በኩል ግን ትንሽ እሱን ለመወዳደር ትንሽ ይከብዳልም። ለሱ የመልስ ምት መስጠትም ትንሽ አስቸጋሪ ነው። ስለዚህ ቴዲ የትኛውንም ብሔር ነክቶ አልተናገረም። እንደ ኢትዮጵያ ነው፣ ሁሌም ኢትዮጵያዊ ነው እና ተው። በፖለቲካ ደግሞ ከገባችሁ ራሱን የቻለ የፖለቲካ መንገድ ስላለው ከብሔር ትወጣላችሁ፣ ወደ ፖለቲካው ዓለም ተቀላቅላችሁ በዛ መሞገት ትችላላችሁ። ከብሔር ወጥታችሁ በፖለቲካው ዓለም ትመጡና በዛ መሞገት ትችላላችሁ። ግን እንደ ብሔር በአንድም ብሔረሰብ አንስቶ የተናገረበት መንገድ የለም።
ለነዛም ሰዎች የተናገረው ነገር የለም። ቅኔውን እንደ ቅኔው እየተረዳችሁ ብትሄዱ ደስ ይለኛል። ነገሩን ወደ ፖለቲካ ለማምጣት ተቸገራችሁ እና ከዛ ምን አደረጋችሁት? ወደ ብሔር አስገባችሁት። ስለዚህ ቢያንስ ለምትሰሩት ነገር በራሳችሁ ኮንፊደንስ ብትነሳሱና በቃ በራስ መተማመንነት ቢኖራችሁ ራሱ ስራው ራሱ በራሱ ጊዜ እሱን እንድትወዳደሩ ይወስዳችኋል እና በዚህ ጉዳይ ጥንቃቄ እንድታደርጉ ነው እኔ መናገር የምፈልገው። ቴንኪዩ። የኦሮሞን አርት ለመግደል የኦሮሞን አርት ጉድጓድ ገደል ለመክተት የምትሯሯጡ ሰዎች ትንሽ ታገሱ፣ ትንሽ ተረጋጉ፣ ስራችሁን አጠንክሩ። እሺ አጠንክሩ። መጀመሪያ ቢያንስ እንኳን ብቁ ሰው መሆን ያስፈልጋል፣ ጉልበት ያስፈልገዋል እና ጉልበታችሁን አደራጁ ለማለት ፈልጋለሁ። እና አብዛኛውን ጊዜ ምንድነው በጣም ሆይ ሆይታ የበዛበት ነገር ጥሩ አይደለም፣ ለአርቱም ጥሩ አይደለም እና በሳል የሆነ ስራ ያስፈልጋል። እሺ ስለዚህ ምን ለማለት ፈልጌ ነው፣ ለማንኛውም የሆነ ዜና ሰምቻለሁ፣ ሹክሹክታ ነገር ነው። ቴዎድሮስ ካሳሁን ወይም ቴዲ አፍሮን የዓመቱ ምርጥ ሰው በማለት መንግስት ሊሸልመው ነው። ስለዚህ የቴዎድሮስ አፍሮ ዘፈን ወይንም ግጥሙ ቅኔው እኛን ይመለከተናል ለኛ ነው የወጣው ብላችሁ የመልስ የምታዘጋጅታችሁ ብዙ ቪዲዮ የሰራችሁ ሰዎች አሁንም የመልስ ምታችሁን ለመንግስት አዘጋጁ። እሺ ቴዎድሮስ ካሳሁን ወይም ቴዲ አፍሮን ይወዳደረዋል፣ በቃ 100% ይወዳደራል ብለን የምናስበው ሁላችንም ልባችን የሚያውቀው ሃጫሉ ሁንዴሳ ነው። ሃጫሉ ሁንዴሳ በቤት ውስጥ ያለው አክብሮት፣ በሰፈር ያለው አክብሮት፣ ለሰው ልጅ ያለው እያንዳንዳቸው አክብሮት ይገልጸዋል። በአርቱ ላይሳ ብቁ ሰው ነበረ፣ በፖለቲካ የገባው ሰው ነውና እሱን በቃ መወዳደር ይችላል ብለን የምናስበው ሰው ነው። ሲቀጥል ደግሞ ሃጫሉ ሁንዴሳን እንደ ኦሮሞ እንደው ልባችንንም ይደፍንልናል ወይንም ልባችንን ይሄ ቁስለውን ልባችንን ይተካልናል፣ ያድነናል፣ ይጠግነናል፣ ያጽናናናል ብለን ያሰብነው አንዱዓለም ጎሳ ነው። አንዱዓለም ጎሳ እንግዲህ ከጊዜ በኋላ ቅምቀማ ጀመረ ምናምን ነገር ከዛ በኋላ የተፈጠረውን ሁላችሁ የምታውቁት ናችሁ። እና ከዛ ውጭ ያለው ነገር ግን ለኔ አልተወለደም። እሺ ገና አልተወለደም። እና እንደዚህ በችኮላ የምትሯሯጡ በችኮላ በቃ የሆነ ነገር ለመፍጠር የምትሯሯጡ የኦሮሞ ተወላጅ ነን ባዮች ይሄንን ትልቁን ህብረተሰብ ወክዬ ወጥቼ እናገራለሁ ብላችሁ የምታስቡ ሰዎች የኦሮሞን አርት ገደል ለመክተት የምትሯሯጡ ሰዎች ናቸውና ለቴዲ መልስ ለመስጠት ብቁ ሰው አይደላችሁም በእኔ እይታ ማለት ነው። ስለዚህ ትንሽ ተረጋግታችሁ ስራችሁ በሳል እንዲሆን ተረጋጉ። የራሳችሁን ነገር ያዙ፣ ራሳችሁን ወክሉ። ከዛ ስራው ራሱ ሁኔታችሁ ራሱ ከሱ ጋር እንድትወዳደሩ ይወስዳችኋል እንጂ አንተ ፈልገከው መወዳደር ግብ ውስጥ ገብተህ ልትወዳደር አትችልም ለማለት እወዳለሁ። በዚህ አጋጣሚ በኦሮሞ ብሔርና ብሔረሰብ ውስጥ ተወልጄ ያደግኩ ሰው ነኝ። ግን እውነትን እንደ እውነት ሐሰት የሆነውን ደግሞ ውሸት የሆነውን ውሸት የማይሆነውን ግልጽ የተነጋገር ብንሄድ ጥሩ ነው ባይ ነኝ። በዚህ አጋጣሚ ለቴዲ ትልቅ ክብር አለኝ። ምክንያቱም ሴት ማለት ሀገር ነች። ሚስቱን እንዴት እንደሚያከብር ሁላችሁ የምታውቁት ነው። ባያከብር ኖሮ እንደማንኛውም አርቲስቶች እንዴት ተለያይቶ ነበር? እሺ እና ትዳሩን የሚወድ ትዳሩን የሚያከብር ሰው ደግሞ የውጮቹንም ሴቶች ያከብራል፣ እህቶቹን ያከብራል፣ እናቶቹን ያከብራል። ሴትን የሚያከብር ሰው ደግሞ እግዚአብሔር የወደደው ሰው ነው። አገር ማለት ሴት ናት ብለዋል እነሱ እንኳን። እና ጋይስ ተረጋጉ ውድ ወንድሞች።